ለውዷ ሚስት የተገዛ ስጦታ ነው። እኔ አላምንም። ለኔ ነው አይደለ? አዎ፣ ዛሬ ድምቅ ብለሽ ራት ልጋብዝሽ ፈልጋለሁ። በጣም ነው ማመሰግነው። ባላይ መሰገነው። ዛሬ ሁልሽ በዚህ ቀሚስ ቆንጆ ሆነሽ ምድር ላይ ሁለት ጨረቃ ታየ እንዲባል ነው ፈልገው። እኔ እኮ ምንም ባላደርግ ራሱ አንተ አብረኸኝ ካለ ድምቅ ነው የሚለው። እና ለብሰሽ አታሳይኝም? ኧረ አድርገዋለሁ። ያንቺን ጠረን ራሱ ምን ያህል ለምወደው ታውቂያለሽ አይደል? አውቃለሁ። ምን ላድርግ? ብሉኝ የሚለው ጠረንሽ ከሽቶ ጋር ተዳምሮ ሌላ ታሪክ ውስጥ። ምርጫ እኮ ስለምታውቅ ነው። የቀረውን ወሬ መኝታ ቤት እንጨርሰው። ነይ ሌና የኪራንና የጽናትን ፍቅር ከተመለከተች በኋላ እኔን መቼ ነው ፈጣሪ አጋጣሚን የምሰጠኝና እንደዚህ ዋብስሎ የሚያበለኝ እንዲሁም ስሰራለት የሚበላልኝ ባል መቼ ነው የምሰጠኝ በማለት ፈጣሪዋን ትጠይቃለች። ጤና ይስጥልኝ አድማጭ ተመልካች የዩቲዩብ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ከእናንተ ጋር ይሁን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ኪራ አሁን ላይ ወደ ራሱ የተመለሰ ይመስላል። የድሮ ፍቅሩ አገርሽቶበታል። ጽናትን በተኛችበት ቁርሷን ሰርቼ ሰርፕራይዝ ላርጋት ብሎ በማሰብ በጧት ተነስቶ እንቁላሉንም ሲፈረፍርም ነበር። ገበታ ላይ ሆኖ ሙዚቃውን እያንቆረቆረ ስለሷ እያሰበና እያንሰላሰለም ነበረ። ጽናትም ከእንቅልፏ ተነስታ ቁርስ ልስራ በማለት ወደ ኩሽና ስታመላ ባልየው እየሰራ ታገኘዋለች። የኔ ውድ ባል ቁርስ እየሰራህልኝ ነው በማለት ሰርፕራይዝም አድርጓታል። እሷም ተገርማ እያየችው ነበር። በቃ አሁን የመጥቻለሁ ቁርሱን ልስራው ብትለውም በፍጹም የኔኝ የምሰራው ስለዚህ አንቺ ሶፋ ላይ ሄደሽ ቁጭ በይ እኔ እመጣለሁ ይላል። ሁለታቸው ፍቅር ሲያጫወታቸው ነበር። እንቁላሉ ከማረሩ በፊት እባክህ ድረስለት በማለት ብቻ ግን በፍቅር ክንፍ ብለው እዘኩሽ ነው ይታዩ ነበር። ሌና በጧት በእንቅልፏ እንዳለች እንቁላሉ ሲሸታትም እያፈናፈነች ወደ ኩሽናም ትመጣለች። ታዲያ ሳትደርስ እነሱ ፍቅር እየተጫወቱ ስለሆነ ወደ ኩሽናው መግባት አልፈለገችም። ከወትሮ በተለየ ያማረረችበት ጊዜም ነበር። መቼ ነው እኔስ አጋጣሚውን ሰጡኝ ቁርሴን ሰርቶ የሚያበላኝ በማለት መልካም ምኞቷንም ስትናገርም ነበር። አሁን ብገባ በጥፌ ብሎ ነው የሚያባርሩኝ ስለዚህ ይቅርብኝ ብላ ተመለሰች። ምግቡን ሰራርቶ ከጨረሰ በኋላ ወደ ሳሎን ይዞት ጎራ ብሎ ነበር። ሌና አሁንም ሳሎን ላይ የሚሆነውና የሚፈጠረውን እየተመለከተች አብራ መብላትን ፈልጋ ነበር። ብዙ ጊዜ ተጣልተው ስለነበር አሁን ፍቅራቸውን ቢያጣጥሙ ይሻላል፣ እኔ በሄድባቸው የፍቅር መንቀስ ስለሚሉ ባልበለው ይቅርቢ በማለት ወደ መኝታ ቤቷም ሄዳ ሀዘኗን እየገለጠችም ነበር። እኔ ግን ለምንድነው ብቻዬን ያስቀራይ ፈጣሪው ትላለች። ምግቧን በልታ ከጨረሰች በኋላ ወደ ሌናም ሄዳ ነበር። ለእንጂ ቁርስሽን ብይ ምን ሆነሽ ነው የቀረሽ በማለት ወደ እሷ ስታንጃብብም ሌና ግን የባሳትና የተሰማትን ነገር ትነግራታለች። እንቅልፌ ስነቃ በጣም ርቦኝ ነበር። ወደ እናንተ ስመጣ ግን ፍቅራችሁ የሌለ ስለሆነ የእናንተን ፍቅር ማደፍረስ አልፈለኩም። ለዛ ነው ወደ እናንተ ያልመጣሁት። እኔ ግን መቼ ነው ሰርቶ የሚያበለኝ ባል የማገኘው በማለት ጠይቃታለች። ጽናትም ያንቺ የሆነው እስከሚመጣ ድረስ ተረጋግተሽ ጠብቂ፣ ወንድ ልጅ ፈልገሽው ሳይሆን ራሱ ፈልገሽ ሲመጣ ነው አሪፍ የሚሆነው በማለት ምክርም ለግሳታለች። ሌና ግን በፍጹም አዳም ወጥቼ ፈልጋለሁ እንጂ እጄን አጣጥፌ በፍጹም አልቀመጥም፣ ሰርቶ የሚያበለኝን አሁን ሂጄ መፈለግ አለብኝ በማለት እንግዲህ ጽናትን ማቆማት ወደ ውጭም ትወጣለች። ጽናት በሆነው ነገር እየተገረመች ነው። አይጥና ራኬብን በጣም ነው የሚፈራቸው። እናም ከተኛበት ተነስቶ ከራሱ ጋር ሲነጋገር እንደነበረ በድንገት ጥቁር ፌስታል ያያል። አይጢቱ መጣችብኝ በማለት ሄዶ ቅዱሴን ይቀሰቅሰዋል። የሜናቲ ሁኔታ ስላላማረው ምን ሆነህ ነው በማለት ወደ ሳሎን ከመጣ በኋላ እሱን ለአይጡ በማለት አይጢቱን ጠቁሞ ያሳየዋል። አይጢቱ ብሎ ፌስታሉን አንስቶ ወደሱ ይወረውረው ራሱ ፌንት ይነቅላል። በናቲ ሁኔታ ተገርሞ በውሃ ደፍቶ ታስቀሰቀሰው በኋላ አንተ መቼ ነው እንደ ወንዶች ቆፍጠን የምትለው በማለት እንግዲህ ብስጭቱንም አሳይቶት ነበረ። ናቲም እኔ በዚህ ቀልድ አላቅም አልወድም አይጥ ይለዋል። ባል ፍለጋ በሄደችበት ኪራም አግኝቷት ነበር። ለባለቤቱ ቀሚስ ለመግዛት ወደ ውጭ ወጥቶ ስለነበረ ፊት ለፊት ተገጣጥመዋል። አሁን ላይ የት እየሄድሽ ነው በማለትም ጠይቋታል። ሌና ክፉኛ ተበሳጭታለች። ሳቋ ሲጠፋባት ምን ሆነሽ ነው ዛሬ በጣም እኮ እንደደበረሽ ያሳውቅብሻል ቢላትም እሷ ግን በፍጹም አልናገርም ብላለች። ለሲንግሎች እናንተ ሸም የላችሁም፣ የራሳችሁን ፍቅር አጣጥሙ።
በዛ ላይ ሂድ፣ አሁን ላይ ንግስትህ እየጠበቀች ነው፣ አሁን ደግሞ ድንችቱን ቀቅላ ሀብላት በማለት እንግዲህ እሷ እንደተንከባከባትና እሷ ደግሞ ተንከባካቢ እንዳጣች ግልጽ አርጋ እየነገረችው ነበር። ነገሩ ባይገባውም ግን ደግሞ እንደተናደደች እርግጠኛ ስለነበር ነው በቃ ለማንኛውም ምግብሽን በልተሽ ሂጂ በማለት ሊመልሳት ቢፈልግም እሷ ግን የኔን አዳም ፍለጋ መሄድ ነው በማለት አቁማውን ትሄዳለች። ኪራም በመገረም እያያት ነው። በታሰረበት ጊዜ ዘሪሁንን አግኝቶት ነበር። ዘሪሁን በጣም ያግዘውና ሁለቱም ይተጋገዙ ነበር። አንዳቸው ለአንዳቸው ሲተሳሰቡን በእስር ቤት ተመልክተናቸዋል። በዚህ መሃል ታዲያ ስለ ሰፈር ቅየው አውርቶታል። ጆከር ሁሉንም ነገር ከሰማ በኋላ እኔ ደግሞ ከዚህ ልውጣ እንጂ አንተን አስፈታሃለሁ፣ ዋስም ሆነሃለሁ፣ ለትራንስፖርትም ሰጥቼ ለሰፈር ቅዬ አበቃሃለሁ በማለት ቃልም ገብቶለት ጆከር በሰኒ አማካኝነት ከእስር ቤት ሊወጣ ቻለ። በዚህ መሃል ታዲያ ታራሚዎች እሱ ጋር ጠላት ነበሩና አሁን የማይሆን ተስፋ ሰጠው እኮ በሰው ቀረ የውሃ ሽታ ሆነ በማለት ያናድዱ ግን የሚሉት ነገር ሳያሸብረው እውነት ስላለኝ እዚህ እስር ቤት እወጣለሁ፣ ስለዚህ ምንም ነገር አላስብም፣ እናንተም ደግሞ እንዳፋችሁ እንዳይሆንብኝ ፈጣሪን እለምነዋለሁ በማለት እንግዲህ ተስፋም አድርጎ ነበር። ወደ ቤቱ እየተመለሰ ነበርና አሌናም ጉዞ ላይ ያለች መንገድ ላይ ያገኛታል። የት እየሄድሽ ነው ቢላትም ቤቱ ፍቅር እየሸተተ ስለሆነ በቅናት ላብድ ነው፣ ስለዚህ እኔን አዳም እፈልጋለሁ በማለት ምን በንግግሯ ግራ ተጋብቶ ግን ደግሞ የነሱ ፍቅር ደስ ይላል እንጂ ምን ያስከፋል በማለት መልሶላት ነበር። በፍጹም እኔ ግን ሂጄ እዛ ላይ አልቃጠልም፣ አንተም ደግሞ ሰኒን ከምታስታውስ ሻይ ቡና ብል ወደ ቤታ ትመለስ ትለዋለች። ሲሞ የራኬብን እያስጨነቃት ነው። የእህቷን ፎቶግራፍ በመያዝ በሶሻል ሚዲያ እለቀዋለሁ ያለዛ ገንዘብ ስጭኝ በማለት አንጃ ግራንጃ እየተናገራትም ይገኛል። ትንሽ ኃይለኝነት ስላለባት ከማንም ጋር አትግባባም። ግን ደግሞ አሁን ላይ ያላት ቅዱሴ ብቻ ነው። ቅዱሴን ታማክረዋለች። የሚሆነውና የሚፈጠረውን ነገር እየነገረችው ነው። ጉዳይ ስላስጨነቃት አሁን ላይ ማንን ላማክረው ብላ በማሰብ ወደ ቅዱሴ ቤትም ሄዳ የሆነውና የተፈጠረውን አንድ ባንድ እየነገረችውም ነበር። እሱም በጥሞና ካዳመጣት በኋላ ለሁሉም ነገር ከሰኒ ጋር እንነጋገር ይላታል። ግን ቅዱሴና ጥብቃ ታምነዋለችና እሺ በቃ እንዳልሆ ይሁን፣ እኔ እኮ የምነግረውና የማማክረው ሰው ሳጣ ነው ወደ አንተ የመጣሁት በማለት የሆዴ ሆዷን እየነገረችው ነው። እሱም ደግሞ እንደሚያግዛት ቃል ገብቶላታል። ሮምም መኝታ ቤቱ ከገባ በኋላ ስለ ሰኒ አንድ ባንድ እያስታወሰም ይገኛል። ኮሰረት ያላትንና አልጋ ላይ ተቀምጣ መጀመሪያ ላይ እንዴት እንደተዋወቁ አንድ ባንድ እያስታወሰና እያንሰላሰለም ነበረ። እና የኪራ ፍቅር ይበል የሚያስብልም ሆኗል። አሁን ላይ ቀሚስ ከተገዛላት በኋላ ጊዜን ካንቺ ጋር ነው ማሳለፍ የሚፈልገው፣ የራት ግብዣ ማድረግልሻለሁ በማለት ብቻ ጊዜያቸውን አብረው ማሳለፍ ጀምረዋል። አትን ከቀሚሱ በላይ አንተ ከጎኔ ስላለህልኝ ደስተኛ ነኝ፣ ስለዚህ ስጦታን ባሰጠኝ ችግር የለውም በማለት በሱ ደስተኛ እንደሆነች ፍቅሯን እየገለጸችለት ነው። እና ከነቅዱሴ ቤት ከሄደች በኋላ ችግር ሳትፈጥር አልቀረችም። አሁን ላይ ቅዱሴ ጋር የምትግባባው ራኬብ ቅዱሴን ሳታፈቅረው አትቀርም በማለት እንግዲህ ከናቲ ጋር ስታማው እሱም ይሰማታል። ቅዱሴን በነገሮቹ ከደነገጠ በኋላ ግን ደግሞ ራሱን አረጋግቶ እንደዚህ የሚባል ነገር የለም፣ ምንም አይነት ፍቅር የለንም በማለት ለሌና ለማስረዳት ሞክሮ ነበር። እሷ ግን አልሰማህም ብለዋለች። ቃሉን ጠብቆ ከእስር ቤት ያለ ጓደኛውን ከስራ ወጥቶ ወደ አገር ቀዬው ሸኝቶታል። አሁን ላይ ለትራንስፖርት ምን ይሰጣለው፣ ስለዚህ ምንም ነገር አታስብ፣ አሁን ወደምታርፍበት አልጋ ልውሰድ ይለዋል። እዚህ ከአዲስ አበባ ከመጣሁ እንዳንተ አይነት ደግ ሰው አላጋጠመኝም፣ እንግዲህ ፈጣሪ ውለታህን ይክፈልኝ በማለት አመስግኖታል። ጆከርም ችግር የለውም ያንተ ይገባሃል በማለት እና ክቡር የሆናችሁ የቻናሌ ቤተሰቦች አብራችሁ ስለነበራችሁ ከልብ እያመሰገንኩኝ በተመሳሳይ ሰዓት በተመሳሳይ ቪዲዮ እስከምንገናኝ ድረስ መልካም ምሽት ይሆንላችሁ።